በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያለ አንዱ ዛሬ ማማለጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶች እኔ ግርም ነው የሚሉኝ። ኪሎቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው። አለበለዚያ እንደ ዘፋኙ ነው የምትሆኑ። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም። የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው። በግላጭ አገኘዋ። ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት ሰፊ ህዝብ አፍ ውስጥ አትግባ። እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ። የዚህ ሰፈር ትልቁ ችግር ምን እንደሆነ ታውቃለህ? የዚህ ሰፈር ትልቁ ችግር ብለው የሚያወሩ ሰዎች መብዛታቸው። እኔ ከሰፊው ውስጥ ያስቸገሩኝ ሰዎች በነጠላ ሰረዝና በቅንፍ የሚቀመጡ ሰዎች አይደሉ፣ ወዘተና የመሳሰሉት የሚባሉት አካላቶች ናቸው። ዛሬ አይደል ከሰፊው ህዝብ ጋር የተያየሁት ጎበዝ። በምሳሌ ሰፊውን ህዝብ ላስረዳ። አንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው ዛሬ አይደል እንደ እኛ ሰፈር ሰው እንደሚንገዳገድ ያወኩት። እኔ ብቻ ጠጥቼ የምንገዳገድ ይመስለኝ ነበር። ለካ ህዝቤ ምክንያት አይቶ ነው ማይንገዳገደው። ይሄን በዓል ምክንያት አድርጎ ሚዛኑን ስቶ ሳክሮ የለም እንዴ? ወይ ግራ ዘመም አትለው
ወይ ቀኝ ያለ ነው አትለው ወይ መሃል ጠሊቅ ነው አትለው እንዲሁ እየተንገዳገደ ግራ ያጋባናል። ለመለየት ተቸገረኝ እኮ ጎበዝ። ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ እንዴ ጎበዝ ምን ላረገው ነው ስትለው ቅቤ በዘጠና ገዝቶ በዘጠና መሸጥ ትርፉን ዘጥ አለ። ጉዳዩ እንዲህ ነው። ጋሽ እውነቱ አርፈዋል እዚህ ሰፈር። ምንም ቢሆን ትልቅ ሰው ናቸው። ቀብር እንኳን ባትሄዱ ለድሩ 30ኛ ዓመት ምስረታ በዓል የተከላችሁትን ትልቅ ድንኳን አፍርሱት ብላቸው እውነቴን በምቀኝነት አይን አይተው አኮሰሱት። እንዲህ ነው እንግዲህ ቀን ቢጥላት ቀን ቢያጎላት የኛን ድመት አይጥበላት አሉ። የድሩ ዳኛ ሻምበል እንኳን ባቀሙ ምን ነካ ሻምበል ሐዘን እንኳን ባይሰማ ባለፈው ከሚስት ጋር ስትጋጭ ጋሽ እውነቱ ናቸው ያስታረቁ አንድ በልና ይሄን ነገር አስተላልፈው ብለው አሾፈብኝ። ሻምበልና ቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው። ይሄ ጉራግኛ ሲመጣ ጉራግኛ፣ አፋርኛ ሲመጣ አፋርኛ። የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው። ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አሉ። እንደዚህ አይነት ሰዎች ናቸው ብርግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት። አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል። የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ አስኳት። እዚያም በክርኔ ፈስፍሼ ለቀኳታል። አንድ ሰው ብድግ ብሎ እሾህ አሳለ። ሰውየውም እሱ ላይ ነው ጉዱ አለ። መንፈስሻን አወቃችኋት? የማማ ልጣይሽ ሌባው ልጅ መንፈስሻ ከጎረቤት የተሰጣ ሱሪ ሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንዴ ሲሉት የምን ሱሪ ማማ ልጣይሽ ጠጅ ቤት ውስጥ ተሰበሰብንና አንድ ቀን በአጋጣሚ አንድ ሎተሪ አዟሪ መጥቶ በመሃላችን ይዞራል። እንቁጣጣሽ ሎተሪ እያለ ሲዞር መንፈስሻ ብድግ አለቻ። ቀለኛ በዚያ አጠጣጣችን መስከረም ምን ደርስ ይመስላል? ሁለት ዳቦ ሲደመር ሁለት ዳቦ እኩል ይሆናል 4 ዳቦ ቢልም ትምህርቱ እኔ የተማርኩት ይህንን ድንጋይ ዳቦ አርግ ይላል ጥያቄ የተፈተንኩት። ሰምና ወርቁ ልበ ድብቋ ስራ ሳይኖረኝ የምንታረክ በስራ ቋንቋ በማዕረግ ባድግም ከእምነት ስርዓቱ ዳርቻ ኑሮን ፍታኝ የምለው ሆኖኛል እድሜ ጋብቻ የምድር ጥሎሹ ስጦታ መሃው ኢትዮጵያዊ ነኝ ህጋዊ ዳው አትመጣም ወይ ያልኩት እጄን በመዘርጋት በአንድ ጎኔ ደግሞ እርሱን ያስረፈድኩት መንገዱን በመዝጋት ስኳር ዘይቱ ጤፉ ዱቄቱ ሲቸነክሩኝ በመስቀላቸው አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብዬ ጸለይኩ። ኢትዮጵያዊ ነኝ እኔ ምስኪን በብርድ ልብስ አርጎ ኑሮም ቢያስመልጠኝ የታለ ቀነኒሳ ዙሩን ሲያከሩብኝ ትንሽ ቢያሯሩጠኝ ብቻ
እኔም አልገባቸው ወይ አይፈተኑኝ እንደ ጎበዝ ደብተር ሁሌ ነው የሚያጠኑኝ።